ቤዛን እኔ ከሮቤል ጋር ከማያት ዘርፌን በገላት ይሻለኛል። እና ታዲያ ገዳይ ከመሆን የሐሳብ አይሻልም? ምን ሆናችኋል እናንተ ሰዎች? የዚህ ሁሉ ቁልፍ ያለው እኮ ሉላ ጋር ነው እያልኳችሁ ነው። ምን ችግር አለ? መጀመሪያ ያቺ ዘርፌ የምትባለውን ሴትዮ እናስወግዳትና ከዛ በኋላ ይኸውልህ ሉላን ልገላት ነው። ቤዛ ቀሪውን ስራ ለእኔ ትይልኝ ያልኩሽ ነው። ሳሚ እሱን ተውና ለሉላ ደውላት። ምን ብዬ ነው ደግሞ ለሷ መደውላት? የሮቤልን የፍቅር ጥያቄ ልቀበል ልበል? ደውልላት። አረ ቤዛ እባክሽ ተረጋጊ። ሽብሩ እርግጠኛ ነኝ ሳሚ ተብዬው አንተ ነህ አይደል? ቢሆንስ ምን ልታደርገው? ማደርገውን ማሳያለሁ። እንዴ ያማ እንዴ በሱ ምን ልታደርግ ነው? ጥርስ ይልፍቅበት። መጀመሪያውኑ እዛ ቤት ሳይ ምንም አልተመቸኝም ነበር። አሁን ድንቄ የት እንዳለች ተናገር። ስለምን ድንቄ ነው የምታወራው? እዚህ ቤት ውስጥ ድንቄ የምትባል ሴት የለችም። እናንተ ሉሲ ምናምን እያላችሁ ነው መሰለኝ የመጣው። አሁን ትናገራለች። ጭንቅላትህን ላፈርስል። እባክሽ ሽብሩ ተረጋጋ። ያልካ ሴት እዚህ የለችም። ከፈለግ ግባ እናረጋግጥ። አንተ አፍህን ዝጋ። ወንድ ነኝ ብለህ ስታወራ ደግሞ ትንሽ አታፍርም? ሚስትህን ከማገጠ በወንድ ጋር አንተ አሁን ከኛ ወገን ውሻ። መጀመሪያውኑ ያ ሮቤል እዚህ እንደላከ ጠርጥሬ ነበር። ሮቤል በአንተ አፍ የሚጠራ አይደለም። እሺ ከቻልክ ወንድነትን ከወንድምህ ተማር። አሁን ስለአንተ ምንም አያገባኝ። አንተ ድንቅነሽ የት እንዳለች ትነግራለህ ወይስ ጭንቅላትህ ልበት ነው? ያው ልታቁስ ነው እኮ ነው። ሽብሩ ቤዛ 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 ቤዝዬ ቤዛ ዳንሽ ቤዛ እባክህ ሳሚ ደውል። ቤዛ አምቡላንስ ጋር ደውል እባክህ። ቤዛ ደውል በእናትህ። ቤዛ ቤዝዬ እናቴ ውሻ እገላለሁ። ሽብሩ ቤዛ አትደክም። ቤዛ 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 እባክህ ደውል። ቤዛ እርግጠኛ ነሽ ደህና ነሽ? ግን እያመመሽ ከሆነ ሆስፒታል እንሂድ። ደህና ነኝ ሳሚ፣ ትንሽ ብቻ ተደናግጬ ስለነበር። የኔ ፍቅር እርግጠኛ ነሽ? ደህና ነኝ አልኳችሁ እኮ። ይልቅ የጀመርነውን ነገር እንጨርስ። አይደለም መጀመሪያማ ለፖሊስ ማመልከት አለብን። እነዛ ማይረቡ ዋጋቸው ማግኘት አለባቸው። እባክህ ሱራፌል፣ አሁን ላይ እኔ ምንም አይነት ወከባ አልፈልግም። እባክሽ ራስሽ ቤዛ። እንዴ ምን ሆንሻል? ሁሉ ነገር ተከራክረሽ ትችዋለሽ እንዴ? ይኸውልሽ ይሄ ሽብር ፈጣሪ የሆነ ሰውዬ ዛሬ መጥቶ ተኩሶ አስደንግጦን ሄደ። ነገ ደግሞ መጥቶ አንዳችን ላይ ተኩሶ ሊገለን ይችላል እኮ። እሺ እናንተ ከፈለጋችሁ መክሰስ ትችላላችሁ። እኔ ግን እዛ ቤት ሉላን ሆኜ መግባት ብቻ ነው የምፈልገው። ኖ ኖ ቤዛ፣ እዛ አሳማ ጋር ትሄጂ ነው እንዴ? ይሄ በፍጹም ያሆን ሀሳብ ነው። ቆይ ምን እንዳያደርገኝ ፈርተ ነው? እውነቱን እኮ ነው ቤዛ፣ ስለ ሮቤል እኮ ነው እያወራን ያለ ነው። እሺ በቃ እናንተ ማታግዙኝ ከሆነ ሉላን ጠይቃታለሁ። እሺ ቆይ ተሳካልሽ እንበል፣ ሮቤልን አጠመርሽ እንበል። ከዛ ምን ልታደርጊ ነው ሀሳብሽ? እሱን ምን እንደማደርግ አሳይሃለሁ። አንዴ ብቻ ይሳካ። ከሞን ቤዛ የሰው ሰው ሳላበላሽ አልቀረም መሰለኝ። ለዚህ እኮ ነው ነገሮችን አጤነህ ተንቀሳቀስ እምልህ። ለመሆኑ ቤዛ ተጎድታለች እንዴ? ኧረ እኔ እንጃ። እኔ ወዲያው እንደተኮስኩ ነው ወዲያው ፍትልክ ብዬ ወጣሁት። ምንም አውቀው ነገር የለም። አንተ ግን ምን አይነት ሰው ነህ? እንዴት አጠገብ ያለ ሰው ላይ መተኮስ ያቅታል? ይሄ እኮ መሬትን በሽጉጥ እንደመሳት እኮ ነው። አልገባኝም። ቆይ አንተ እንዴ ነፍሰ ገዳይ ተብዬ ወይኔ እንድወረወረው እንደ ፍላጎት ያን አላልኩም። የሳሚ ነፍስ አይደለም ሲጀምር። ቢያንስ እሱ ጉዳይን ጨርሼ ድንቄን ላገኛት አልቻልኩም። የት ሄዳብኝ ነው በእናትህ? እኔ የምልህ ቆይ እኔ እንደምመጣ አውቀው ሌላ ቦታ ደብቀዋት ይሆን እንዴ? እንግዲህ ይህን ነገር የሚያውቀው ሳሚ ብቻ ነው። ግድ የለም በአሁኑ አልችኩልም። እጮኛን የት እንደደበቀ ያወጣታል። ሉሲን በጣም ታፈቅራታለህ ማለት ነው? አይ ጉዳዩ የክብር ነው እንጂ የፍቅር ነው ብለህ ማለት ለእሷ ምንም የፍቅር ስሜት ሳይኖር ነው ይሄ ሁሉ መስዋዕትነት እየከፈልክ ያለው? እኛ ከዘራችን ጥቃት አንወድም ብዬ ስንት ጊዜ ነው የነገርኩ። ለነገሩ ዋናው አጥቂያችን ያ ሳሚ የሚባለው ነው። እና ለመሳሪያው እንዳወጣው ባናቱ ለቀቄበት ቢሆን ነው። አሁንም በጥንቃቄ ከሄድን ያንን ለማድረግ ትልቅ እድል አለን። እንዲያው ምን አለ ደም ፋሰሱ ቀርቶ ድንቄን ብቻ ይዤ ወደ ሀገሬ ብስባኩ። እሷ ዝም ብለህ እንደ በግ ወጥተህ ይዛት የምትሄድ ይመስላል እንዴ? ሲጀምር ልቧ ሳሚ ጋር ነው ያለው። እዛ ብትሄድስ የምትቀመጥልህ ይመስላል እንዴ? ለሱ እንኳን አንዴ በእጅ ትግባ እንጂ አሳይ ነበር። ለማንኛውም ለጊዜው ከዚህ አካባቢ ሰወር ማለት አለብህ። ለፖሊስ ሊያስይዙ ይችላሉ። ያው አንተ ቤት አይደለ እንዴ ያሉት? እዛ ምን እንሆናለሁ ብለህ እኔ ጋር እንደሆንክ ሱራፊል ሊያውቅ ስለሚችል ፖሊሶቹ እኔ ጋር ሊልካቸው ይችላል እኮ። እናንተም እንደ ሱራፊል ከቤት እያባረርከኝ ነው።
ሱራፌል ቤት ጋር ስትል ቆይ ለጊዜው ለምን ወይዘሮ ዘርፌ ጋር ሄዳ አትሆንም? ማናት ደግሞ ዘርፌ? ኧረ ተው በቃ እንዴ! እኔ እኮ ገንዘብ ይዣለሁ። እዚሁ አንድ ሆቴል አርፋለሁ። ሆቴል ያለ መታወቂያ ትይዛለህ እንዴ? እና መታወቂያ ሲይዛለሁ። ወንጀል ሰርተሃል እኮ። በዛ መታወቂያ ፖሊሶች ወደ አንተ ሊመጡ ይችላሉ። ወይዘሮ ዘርፌ ግን የሆነ ጠባቂ ያስፈልገኛል ስትል ነበር። የምን ጠባቂ? እነ ሳሚና ሱራፌል ያጠቁኛል ብላ ታስባለች። ደግሞ በምን ተገናኝተው ነው? ታሪኩ ብዙ ነው። ግን ዘርፌን ጥሩ አድርጎ ለመጠበቅ እንዳንተ አይነት ሁነኛ ሰው የሚገኝ አይመስለኝም። አይ ድንቅነሽ፣ የሰው ሰው ልጠብቅ ነው። የእሷን ጉዳይ ለእኔ ጣለው። ነገሩ ሁሉ ግራ ሆነብኝ መሰለኝ። ቆይ አንተስ ምን ልታረግ? ረሳው እንዴ? የሆነ ስምምነት አለን እኮ። አንተ ሳሚን ካስወገድክልኝ እኔ ደግሞ ሉሲን አስረክብሃለሁ። መጀመሪያ እንድደበድበው ይፈልግ መስሎኝ። ደግሞ የምን ማስወገድ አመጣ? ሐሳቤን መቀየር አልችልም። ያ የማይረባ ብዙ አሰቃይቶኛል። ከዚህ በኋላ ግን እንዲቆይ አልፈልግም። እየተጠቀምክብኝ ነው ማለት ነው? ልጥቀምህም እያልኩ ነው። ይኸውልህ አንተ የሳሚን ጉዳይ ጨርስልኝ እንጂ ሉሲን እንድትይዛት አድርጌ መኪናም ሰጥሃለሁ፣ ይዘው ወደ ሀገር ትሄዳለህ። እውነትህን ነው? ለምን ብዬ ዋሻለሁ? ግን እስከዛ ድረስ ወይዘሮ ዘርፌ ጋር ነው የምትቆየው። ታዲያ ስራህን እንደጨረስክ ወደምትሄድበት ትሄዳለህ። ግን ስለዚህ ጉዳይ ወይዘሮ ዘርፌ ምንም ነገር ማወቅ የለባትም። እውነቴን ነው የምልህ ሮቤል፣ ውለታ አለብኝ። እውነት ችግር የለውም ወንድሜ ነህ። እንግዲህ አጥሚት አለሽም አብሲት አለሽም ዝም ብለሽ ያገኝሻትን ነገር መጠጣት ነው። የእውነት አጥሚት ሰርታ ነው? አንድ ሁለት ጊዜ ኩቻ ሰራ ይቻት ነበር። ካረሳሁት እያልኩ እያስታወስኩ ነው የሰራሁት። ብቻ ሂጂበት እስኪ ቅመሽው። እንዴት ነው? ጥሩ ነው። ፈገግታሽ ግን ሌላ ነገር ያላት ይመስላል። ወይ የሆነ ነገር አሳንሽዋለሁ ወይ የሆነ ነገር አብዝቼበታለሁ። ስኳር፣ ጨው፣ የአጥሚት ዱቄት አነሰው እንጂ ሌላው ቆንጆ ነው። ወይኔ ሳሚ፣ ምን ዙሪያ ጥምጥም መሄድ ያስፈልግሻል? ውሃ ነው የሰራው አትይኝም? እኔ እኮ እንዳይጓጉል ብዬ እኮ ነው። አጓጉል አረኩት አይደል? የኔ ነገር የምር ቤዚቸው ይሄ ፈገግታሽ በጣም ናፍቆኝ ነበር። ሳቄ ከጥርሴ እንጂ ከልቤ ወጣ ብለህ ነው። ሰላም ለዚህ ቤት ቆዩ አይደል እንዴ? ቤዛ ምንድን ነው ተፈጠረ? ነገር አለ እንዴ? ምን ሆነሽ ነው? ምንም አልሆንኩም፣ አታስቢ። ትንሽ እያዞረኝ ስለሆነ ነው። እኔ የምልሽ ኩቻ ስመጪ ሽብሩን አግኝተሽው ነበር ወደዚህ? ምን? ቆይ ግን አንቺ ምን ሆነሽ ነው? ጤነኛማ አትመስይኝም። ያ ሁሉ ጊዜ ስደውል ለምን ስልክሽን ማታነሺው? ገበያ መሀል ስለነበርኩኝ አልሰማሁትም ነበር። ቆይ ምንድን ነው የተፈጠረ ነገር አለ እንዴ? እስኪ ንገሩኝ። ምንም የለም፣ ሁሉም ነገር ሰላም ነው። ቤዛ ምን ሆነሻል? ለምንድን ነው የተከላከልሽ ያለሽው? ማወቅ እኮ አለባት። ዋናው የጉዳዩ ባለቤት እኮ እሷ ነች። እባክህን ሳሚ፣ ሽብሩ ነው ቤዛ እንደዚህ ያደረጋት ብቻ እንዳትለኝ። ያ ማይረባ አንቺን ፍለጋ እዚህ ድረስ አይኑን አውጥቶ አልመጣም? እውነትም ይሄ ሰውዬ ወንድ አጥቷል። ጭራሽ መሳሪያ ተኩሶ ይላል። ምን? እዚህ ድረስ መጥቶ ነበር ማለት ነው? ወይኔ ሳሚ፣ በሰላም በፍጥነት እፈልግሻለሁ ብሎ የጠራኸኝ? እህቴ ደህና ናት አይደል? ቤዛ ምን ትሆናለች? እኔ እያለሁላት። እስኪ ስለ ራስሽ ነገር። ምን ነው እስከ ዛሬ በፍጹም አላምንሽም ስትላል ነበር እንዴ? አሁን ስለ እኔ ለምን ማወቅ ፈለግ? ሉላ፣ አሁን እርስ በርስ መደጋገፍ ያለብን ሰዓት ነው እንጂ የምንወቃቀስበት ጊዜ አይደለም ያለነው። ስለዚህ ከእህቴ ጎን እንዳለው ገብተዋል ማለት ነው? ከማመን ውጭ ምን አማራጭ አለ? ቢገባ ያቺ ሴት ከእናንተ በላይ ለእኔ ጠላት ሆናለች። የቤዛን ብቻ ህይወት ሳይሆን የኔንም ህይወት እንዳይስተካከል አድርጋ ነው ያበላሸችው። በእርግጥም የተፈጠረው ነገር ለሁላችንም ትልቅ ዱብዳ ነበር የሆነብን። ከእናንተ ባልተናነሰ በተፈጠረው ጉዳይ እኔም በጣም አዝኛለሁ። አታምነኝም፣ እንቅልፍ ከተኛው በጣም ቆይቻለሁ። ይሄ የፈጣሪ ቁጣ ነው። ምን እንዳስቀየምኩት ባላቅም ፈጣሪ እየቀጣኝ ነው። እሺ አሁን ማዘኑን ተይና ዝም ብለሽ አድምጪ። ቤዛ ትልቅ መጥፎ ነገር ውስጥ ልትገባ ነው። መጥፎ ነገር ስትል አልገባኝም። እራሷ ላይ ምን ልታደርግ ነው? እንደሱ አይደለም። በእርግጥ ይሄኛውም ነፍስ ከማጥፋት አይተናነስም። ሱራፌል በጣም እያስፈራራኝ ነው። ቤዛ አንቺን መስላ ሮቤልን ለመቅረብ እያሰበች ነው። ምን? ሮቤል አንቺን ለማግባት እንደሚፈልግ ሳሚ ነግሮኛል። በቃ ይሄ ውሻ መቼም አርፎ አይቀመጥም አይደል? በእርግጥ ዘርፌ እኔ ለሱ ለመዳር ሽር ጉድ እያለች ነው። እሱም ቤት ውስጥ ቤተኛ ሆኗል። እሱ ቤቴ እንዲረቅጥብኝ አልፈልግም ነበር። ወይኔ ሱራፌል፣ ይኸውልሽ ለማንኛውም ቤዛ ስለዚህ ጉዳይ ከነገረች በፍጹም አይሆንም። ከዛ አውሬ ጋማ ለደቂቃ ማብራ መሆን የለባትም።
ምናልባት ሌላ እቅድ ካላት ግን እኔ በሷ ቦታ ሆኜ ላደርገው እችላለሁ። በጣም ጥሩ። ቤዛ ፊትም በዚህ አቋምሽ ነው እንድትጸኝ የምፈልገው። ምን ሆነሃል? እህቴ እኮ ናት። አይኔ እያየ ራሷን እሳት ውስጥ ስከት ዝም ብዬ ማያት ይመስላል? እርግጠኛ ነኝ እዚህ እንዳለው የሆነ ሰውማ ነግሮታል። እኛ የጠረጠርነው ሮቤል ነው። ለነገሩ ከሱ ውጪ ማን ሊነግረው ይችላል? ዘመዱ አይደለም? ግን ይኸውልሽ ኩቻ፣ ነገሩ ሳይባባስ ፖሊስ ሄደን ቶሎ ብናመለክት ነው የሚሻለው። ብዙ ጀሌዎች አሉት እኮ። እሱን ለፖሊስ እናሳስር፣ ሌሎቹ ዝም የሚሉ ይመስልሃል? ምን ማለት ነው? እኛ ጀሌዎች የሉንም? ታውቂያለሽ አይደለ? ያን ዶክተር እንዴት አድርገን ቀጥ አድርገን እንደያዝ ነው። እኔ እኮ ያቴ ነገር ነው የሚያሳስበኝ። በቃ እሱን እዚህ የሆነ ነገር ስናደርግ የሽብሩ ሰዎች አያቴን እንደሚከቧት እኮ ነግራኛለች። ምንም አያመጣም አልኩሽ እኮ። እዛም ቢሆን እኮ ህግ አለ። ያለን አማራጭ አንድ ብቻ ነው። በቃ ይህንን አካባቢ ለቆ መሄድ። ጀመረሽ ደግሞ የብደትሽ። የተፈጠረውን ነገር አላየህም እንዴ? ቆይ እሺ፣ ያ ጥይት ቤዛን መቷት ቢሆን ኖሮስ? እንዴ ነፍስ ማጥፋት እኮ ነው የሚባለው ይሄ። ኩቻ ይኸውልሽ፣ አንቺን አላውቅም። እኔ ግን ለአንድ ወጠጤ ብዬ የተወለድኩበትን ሰፈር ለቄትም አልሄድም። ይሄ ሰውዬ ከዚህ እስኪሄድ ድረስ ቢያንስ ለትንሽ ጊዜ ከሽብሩ ብንርቅ ምን ችግር አለው? ቢገባሽ ይሄ የክብርም ጭምር ጉዳይ ነው። ጽድቁ ቀርቶ በቅጡ በኮነነኝ አለች አያቴ። ክብሩ ቀርቶ በሰላም ባስኖረ። እንደውም ከዚህ በኋላ አጠገብሽ የሚደርስ ከሆነ የማደርገው እኔ ነኝ የማውቀው። እሱ መሳሪያ ታጥቆ፣ አንተ ባዶ እጅን ምን ልታደርግ ነው? ከዚህ በኋላ ይድረስብሽና እኔ ነኝ የማደርገውን የማውቀው። እንደውም አንድ ነገር ልንገርሽ፣ እስካሁን ድረስ ላጠፋው ጥፋት ራሱ ተገቢውን ቅጣት ነው የምንሰጠው። እሱንም እንደ ዶክተሩ አውላል ቀልጥለው ነው እንዴ? ሳሚ አላርፍ ካለ ሳሚ ማን እንደሆነ በተግባር ነው ማሳየው እንዴ። ሉላ ጋር ደርሰን አይደል የመጣው? ኧረ አይደለም ቤዚ፣ አንዳንድ ማስጨረሳቸው ጉዳዮች ነበሩ። እዛ ነው ደርሼ የመጣሁት። እውነቴን ነው ሱራፌል፣ ይሄን ነገር ታበላሽብኝና የኔ እናንተ መጨረሻ ነው የሚሆነው። ቤዛ፣ ሲጀመር እዛ እንድትሄጂ አልፈቅድልሽም። ታየኝ እኮ የሮቤል ሚስት ሆነሽ እዛ ቤት ስትገቢ። ይሄ ነገር እንደሚሳካው እኮ በጣም እርግጠኛ ስለሆንኩ ነው። ቤዛ፣ ሀብቱ በሙሉ እኮ በዘርፌ እጅ እንዳለ ታውቂያለሽ። እሺ ቆይ ከዛ በኋላ እንዴት አድርገሽ ነው በሮቤል በኩል ገብተሽ ሀብቱ የምታስመልሽው? እሱን አንዴ ልግባበት እንጂ መላ አይጠፋም። እንግዲህ የኔን ትእዛዝ ንቀሽ ከገባሽ ከኔ ጋር መጣላ ፈልገሻል ማለት ነው። ይሄን ነገር ማደርገው እኮ ለሁለታችንም ብዬ ነው። ለኔ ብለሽ ከሆነ ምንም ነገር አታርጊልኝ ቤዚ። አንቺ በጤና ካለሽልኝ ለኔ ይበቃኛል። ለማንኛውም አግኝቻት ቅድመ ዝግጅቴን እጀምራለሁ። ቅድመ ዝግጅት? ከሮቤል ጋር ስሆን አንዳንድ ጥርጣሬ እንዳልፈጥር አንዳንድ ባህሪዎቿን ማጥናት አለብኝ። ቤዛ፣ እባክህ ሱራፌል፣ ይሄን ነገር እንዳደርገው ባትፈቅድ እንኳን መሰናክል አትሁንብኝ። ቤዛ፣ ምን ሆነሽ ነው የምትንቀጠቀጪው አንቺ? በጣም የፈራሽ እኮ ነው የምትመስለው። ሳሚ አትታዘበኝና ማለት ነው። በቃ ካሁን መጥቶ አነቀኝ በቃ የሚያንቀኝ እየመሰለኝ ነው። ሽብሩ ሳሚ ሩጫ ላይ እንዴት ልብናት? ለማን ብዬ ነው የምሮጠው? ለዚህ ብዬ ነው የምሮጠው? ሌላ ደም መፋሰስ ሳይኖር ጉዳዩን በሰላም መጨረሱ አይሻልም? እባክህ ሽብሩ እባክህ፣ እኔ ከአንተ ውጭ የማፈቅረው ሰው አለ ታውቃለህ። ደግሞ ሳላፈቅር ብትወስደኝ ምን አደርግልሃለሁ? ይኸውልሽ ሽብሩን አላወቅሽውም ማለት ነው። ሽብሩ ፈልጎ የሚያጣው ምንም ነገር የለም። ይልቅ ካጠገብሽ ያለውን ሰው ዱቄት ስላደረጉ ነይ ወደዚህ። እንግዲህ ወንድ ወጥቷል። መተህ ከእጄ ትወስዳታል። እናያለን። እባክህን ሳሚ እባክህን ተው። በቃ ሌላ ቀን ተደራጅተን እንመጣለን። እባክህን እንውጣ። ለማን ብዬ ነው ተደራጅቼ የምወጣው? ለዚህ ና እስኪ ሞክረኝ አንተ ውሻ። ምንድን ነው ያደረግሽው? ወይም እዚህ ምን እየተፈጠረ ነው? ማነው ደግሞ ሰውዬ? ምንድን ነው ያደረግሽው? እኔ ምን አደረኩ? ነሽ ነሽ ሳሮን፣ የሌሎቹ ሳይንስ አንቺንም ችግር ውስጥ ከተትኩሽ አይደል? አትታዘቢኝና ማለት ነው። ማን ነበረ ስሙ? ሽብሩን በድንጋይ ስለመተውት እንዴት እንደተጸጸትኩ ብታይ። ጤነኛ ነሽ አይደል? አዎ በጣም ጤነኛ ነኝ። ለወንድ ልጅ ግን እንደዚህ አይነት ስሜት ተሰምቶኝ አያውቅም። ቆይ ስለማን ነው እያወራን ያለ ነው? ስለ ሽብሩ ነው አይደል እንዴ?
ገና ከሆኑ ልቤን እያሸበረው ነው። እርግጠኛ ነኝ አናትሽን የተመታሽው አንቺ ነሽ እንዴ። ጭራሽ ልቤን አሸበረው ምናምን ነገር ትይኛለሽ እንዴ? ለነገሩ እኮ እውነትሽን ነው። እሱ ከማሸበር ውጪ ሌላ ምንም አይነት ስራ የለውም። ገና ስተው ድንግጥ የምትይለት አለ አይደል? በቃ ሳታስቢው ሁሉ ነገርሽን የሚቆጣጠር አይነት ሰው ነው። ኧረ አንቺ ልጅ ወደ ራስሽ ተመለሽ። ወድጄ ይመስልሽ ነው? እሱም አብደሽ እንደሆነ እኮ ግልጽ ነው። ባይገርምሽ እዚህ እስክንመጣ ድረስ የማስበው ሁሉ ስለሱ ብቻ ነው። ሳሩን፣ ያንን ጀግና ግን ድጋሚ ማግኘት ፈልጋለሁ። ኩቻ ይቺ ልጅ እውነትም ችንጓዋ እየዘለለ ነው። ጭራሽ ዛሬ ተደብድበልኝ መጣ። ሽብሩ ወዴት ሄድክ? ይኸውልህ እኔ ብዙ ሰው ሲፈራ ይቻለሁ፣ ግን አንድም ቀን እንደዚህ በፍርሃት ቀልቤ ሰዋል ብዬ አስቤ አላውቅም። ሰውዬ ምንድነው የምትቀባጥረው? ይኸውልህ የህልሜን ሴት ያገኘኋት ይመስለኛል። እውነት እኮ ሉሲ ማለቴ ድንቅነሽ እሷን አግኝታን ነው? ቆይ ማናት እቺ ሴት? ምን አይነት ምትሃት ነው ያላት? ሲመስለኝ ብዙ ደም ፈሷል መሰለኝ። ምንም የምታወራውን የምታውቅ አይመስለኝም። አይ ሽብሩ፣ በመጨረሻም ሳትያዝ አልቀረም። ዝሆንን በጡንቻ እለው የነበረ አንቺ ጋር ሲደርስ ልቤ ደነበረ አለ። ቆይ ስለምንድን ነው እያወራ ያለው? ልክ ነው። ከመውደቂ በፊት ስሟ መጠየቅ ነበረብኝ። ለነገሩ ለመውደቅ ቸኩያለሁ። በህይወቴ እንደዚህ አይነት ከባድ ፍርሃት ተሰምቶኝ አያውቅም። አልገባኝም። ቆይ እነ ሳሚ ፈርታቸው ነው እንዴ? ማ እኔ ሽብሩ ነኝ የምፈራው? እና ምንድን ነው እያወራ ያለው? እኔ ምንም እየገባኝ አይደለም። ከኋላ በድንጋይ ስለመታችኝ ልጅ ነው እያወራ ያለሁት። ምን? ከገዳዩ ፍቅር ይዞኛል። ቆይ ግን አንቺ ልጅ እኔን ጭራ ማስበቀል ነው ያለማሽ? ምንድነው አሁን እንዲህ የሚያደርግሽ? ያንን ጎምላላ ድጋሚ ማግኘት እፈልጋለሁ ስላልኩሽ ነው እንዲህ የሚያጨርጭርሽ? ሳሩ፣ ይሄ እኮ ጨዋታ አይደለም። በቃ እሺ ትቼዋለሁ። ሁሉንም ነገር እኔ ትቼዋለሁ። አንቺም እርሺው። ምንም ነገር እንዳልተፈጠረ አድርገን እንቁጠረው ማለት ነው። ወይ ግደረቱን አይተሽዋል? ትቼዋለሁ። እንደሱ ነው የሚሻልሽ። ገና ስንት ጉድ እንዳለብሽ ባወቅሽ። ይኸውልሽ ሽብሩ እንደዛ ፈንክተሹ ዝም ብሎ የሚቀመጥ እንዳይመስልሽ። ምን እንዳይደርገኝ ፈርተሽ ነው? አንቺ ሰውየው እኮ የለየለት እብድ ነው። እኔ ግን ማሳበዱ እንጂ ማበዱ ምንም አልታየኝም። እውነቴን ነው። አሁንስ እኔ ራሴ ነኝ የምቡጫጭቅሽ። ምን ላድርግ? አሁንም ድረስ ስለሱ ማሰብ ማቆም አልቻልኩም። ሳሚ እባክህ ቢያንስ አንተ እንኳን ልትረዳኝ ይገባል። ቤዛ ይሄን ያበደ ሀሳብ ማሰብ አልነበረብኝም እያልኩኝ አሁንም ድረስ ራሴን ከመውቀስ አላቆምኩም እኮ። እሺ በቃ ሉላን አግኝቼ ማናገር እፈልጋለሁ። በእርግጠኝነት እሷ በዚህ ሀሳብ ትስማማለች። እኔ ግን የምትስማማ አይመስለኝም። ስለዚህ አንተ እሺ እንዳትይ ብለህ ነግረሃታል ማለት ነው? በእርግጥ ልክ ነሽ። ባገኛትና አሁን ያልሽውን ነገር በጠቅላላ ብነግራት ደስ ይለኝ ነበር። ቤዛ አሁን እያልሽ ያለሽው ነገር እኮ ፈንጂ ከመርገጥ አይተናነስም። ቢያንስ ዳር ቆሜ በፍርሃት ከማይ ልርገጠውና ልሙት። እኛ ደግሞ እንድትሞች አንፈልግማ። ቤዛ ታውቂያለሽ ሮቤል ስንት ጊዜ ሊገልሽ ሞክሮ እንደነበር። ቆይ እኔ መሆኔን ካላወቀ ለምን ይገለኛል? ቆይ ሉላ ለምን ማግባት የፈለገ ይመስልሻል? ጉዳዩ ከዘርፌ ጋር እንጂ ከሉላ ጋር እንዳልሆነ ግልጽ ነው። ደግሞ በዛ ላይ ዘርፌም ለእኔ ቀንደኛ ጠላቴ መሆኗን አትርሳ። አልገባኝም። እባክህ ሳሚ፣ ነገሩ ሳይገባህ ቀርቶ እንዳልሆነ አውቃለሁ። ደግሞ ያ ሮቤል ሀብቱ በሙሉ ዘርፌ ጋር መግባቱ አንገብግቦታል። ስለዚህ ያለው ምርጫ በሉላ በኩል ወደ ሀብቱ መቅረብ ነው። እና ታዲያ ምን ችግር አለው? ሉላ ራሷ ይሄን ነገር ታድርገዋ ነው ወይስ አሁንም እቺ ልጅ አታምኛትም? እኔ ራሴ ማድረግ ነው የምፈልገው። እኛ አንቺ እንድታደርጊው ካልፈለግንስ? ይህንን ነገር ለማድረግ እኮ የግድ የእናንተን ፍቃድ መጠየቅ አይጠበቅብኝም። ማለት በእኔ ህይወት ምንም አያገባህም እያልሽ ነው? እባክህ ሳሚ፣ አንድ የወሰንኩት ውሳኔ ስለሆነ እዚህ ላይ ጊዜህን አታጥፋ። ብታግዘኝ ግን ደስ ይለኝ ነበር። ቤዛ ታውቂያለሽ፣ እንደ ድሮ እዛ ቤት ገብቼ ልጠብቅሽ አልችልም። እንደውም እኮ ሮቤል ጎትቶ ቤቱ ድረስ ራሱ ሊወስድሽ ይችላል እኮ። ችግር የለውም ሳሚ፣ እሄዳለሁ። በዛ ላይ ደግሞ ለሱራፌልም ነግሬዋለሁ። አሁን ነፍሰ ጡር ስለሆንኩ ምንም ነገር ሊያደርገኝ አይችልም። እንዴ ታውቂያለሽ፣ ግን
በጣም ደረቅ ሰው እኮ ነሽ። እንዴት አይነት ነገር ነው? በእናትህ እኔ እንዳጎደኝ በእውነት ባለፈው ሳላውቅ እኮ ነው የመጣሁት። በጣም አድርጌ ተጸጽቻለሁ። አንዴ ከፍራት ውጪ ይልሽ አይዞሽ። ምን ከፍራት ውጪ እኔ ልጎዳሽ አልመጣሁም። እሺ ግን ሁሉም ባለፈው ያደረግሽው ልክ አይደለም። ሬሳሽን ጥለሽ መሄድ አልነበረብሽ። እንዴት ሆኖ ላይ ይባላል? ኧረ ጨዋታ። ሉሲ ደግሞ ስላንተ ብዙ ነገር ነግራኛለች። ሉሲን ትሰና ስላንቺ ነው? ስለ እኔ ምንድን ነው የምናወራው? ያው ለሉሲ ቤተሰቧ እንዳሉሽ አውቃለሁ። ግን ምን ሆነሽ እንዴ? ጓደኛዋ ነኝ፣ እንደ እህቷ በለኝ። በእናትህ በቃ እኔ ልለምን። ሉሲ በጣም የምታፈቅረው ሰው አለ። ለምን አትተዋትም? እንዲህ በቀላሉ መተዋለ ብለሽ ነው? እና ታዲያ ምንድን ነው? መቼም በዚህ ዘመን ጠልፌ ካልወሰድኳት ምናምን ልትል ነው? ባደርግስ ምን ልታደርጊ ነው? ልክ እንደ ባለፈው አናቴን በድንጋይ ልታፍርጫት ነው? አይ እውነቱን ንገሪኝ ካልክ ያው እንደዛ እንድታደርግ አልፈቅድልህም። ስትታይ ፈሪ ትመስያለሽ እንጂ ልብሽ ትልቅ ነገር ነው። እውነት ያንተ ደግሞ በተቃራኒው ነው። ምን ፈሪ ነው እያልሽኝ ነው? አሁን በሰላም ታሳልፈኛለህ ወይስ ብድርህን ትመልሳለህ? እንዲያው እስኪ የት ይሻላል? ምርጫውን ላንተ እኮ ሰጠው። ባይሆን ስለምቸኩል ቶሎ በል። ቆይ ግን ወዴት ነው እንደዚህ ለመሄድ የቸኮልሽው? ባይሆን ስምሽ ማን ነው? ንገሪኝ እስኪ። ሳሮን። አይ ምን ሳሮን? አሁን ይህ ስም ነው ለአንቺ? አንተ እንኳን ሽብሩ የሚያክለውን ስም መጠሪያ ብለህ ይዘህ እየዞርክ አይደል እንዴ? አይ እውነትም ልብሽን አንቱ ብለሽዋል። እሺ አሁን ታሳልፈኛለህ ወይስ ቢራ ትጠጫለሽ? ያው ማለቴ የከተማ ሴቶች የሚወዱት እሱ ነው ብዬ እኮ ነው። ካልሆነም ደግሞ የሆነች ነገር መብላት እንችላለን። ያው በዚያውም ይቅርታ ትይኛለሽ። ምን ታስቢያለሽ? ይሻላል አይሻልም? ማሪ እንዴት ነሽ? ሰላም። ቀለበትሽም የለም፣ መስቀልሽም የለም። ሉላ